አብርሃምና ሩታ ሊታረቁ ነው። ምን አዲስ ነገር ተፈጠረ? በደንብ እነግራችኋለሁ። አዳዲስ ነገሮች እየተሰሙ ይገኛሉ። በተለይ እንግዲህ በሩታ በኩል አዲስ እና ለየት ያለ ዜና ተሰምቷል። አዳዲስ ነገሮችን በዚህ ቪዲዮ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን በዛሬ ዕለት እንግዲህ ሁለት ወሳኝ የሆኑ ነገሮችን በደንብ እነግራችኋለሁ። የመጀመሪያ እንግዲህ ሩታና አብርሃም ሊታረቁ እንደሆነ ተሰምቷል። ምንድነው የተከሰተ? እያንዳንዱን በዚህ ቪዲዮ እነግራችኋለሁ። እሱ ብቻ አይደለም፣ በጣም የሚገርማችሁ ነገር ሄርሜላ ደግሞ ያሰበችውና ያቀደችው ትልቅ እቅድ አለ። እሱም እንግዲህ በደንብ ሲወራ ነበረ። በተለይ እሷም በአንደበቷ ወደ ውጭ ሀገር አብርሃምን ይዤ ሄዳለሁ፣ ይህንን ደግሞ ቃል ለምድር ለሰማይ ብላ እንግዲህ ስትምል ነበረ። ይህንን ጉዳይም በደንብ በሰፊው እናወራለን። አዳዲስ ነገሮች ተከስቷል። እንግዲህ በትላንትናው ዕለት እንዳያችሁት ሩታና አብርሃም ከተገናኙ በኋላ ሩታ በሚገርም ሁኔታ ሁሉም ሰው በሚያስደነግጥ ሁኔታ ለአብርሃም እስካሁን ድረስ ስሜት እንዳላትና አብርሃምን እንደምትወደው ኢቭን እንግዲህ ቃል በቃል እስከ ዛሬ ድረስ እወድሃለሁ፣ ከአንተ ጋር መኖር እፈልጋለሁ። በጣም ብዙ ነገሮች ያው ሳይሳኩ ቀርቷል። ከዚህ በፊት በጣም ብዙ ነገሮችን አብረን አሳልፈን ነበረ። እንግዲህ ያው ደስ የሚሉ ጊዜያትን አብረን አሳልፈናል። እሱ ብቻ አይደለም፣ በጣም የማይረሱ ቀናቶችን ከአንተ ጋራ ያሳለፍኩትን እስከ ዛሬ ድረስ አልረሳውም። ስለዚህ ከአንተ ጋራ መኖር እፈልጋለሁ፣ ግን የሚያገደኝ በጣም ብዙ ነገሮች አሉ። ከዛም ውስጥ ስለ ሄርሜላ እንግዲህ በደንብ አንስታ ስትናገር ነበረ። ሄርሜላም እንግዲህ እንደዚህ ብላ ስትናገር ነበረ። በተለይ ለአብርሃም በጭራሽ ሩታን እንዳታምናት፣ ሩታ አሁን ተመልሳ የመጣችው አንተን ለመበቀል ነው። በእርግጠኝነት ለአንተ ምንም አይነት ስሜት ኖሯት ሳይሆን አሁን ላይ በተለይ ከኔ ጋር ስለሆንክ እያንዳንዱን ቀናቶችን በበቀል ልታሳልፍ ስላሰበች ነው። ስለዚህ ከሄርሜላ ብቻ አሁን እንግዲህ ምንድነው የምትለው? ሄርሜላ ከሩታ ብቻ ሳይሆን ከሌሎች ሴቶችም ጭምር በመራቅ አለብህ፣ ካሁን በኋላ መገናኘት የለብህም ብላ እንግዲህ ያንን ነገር በደንብ አንስታ ስትናገር ነበረ ሄርሜላ። በጣም በሚገርም ሁኔታ እንግዲህ ያው በቦታው ላይ አቤልም አብረዋቸው ነበር። አቤልም እንግዲህ በጣም ብዙ ነገሮችን ሲናገር ነበረ። አብርሃም በዚህ ደረጃ ያስቀየረ ነገር ምንድን ነው? ለአንተ የሚያስብልን ሰው ብቻ መከተል አለብህ እኮ። እስከዛሬ ድረስ እኮ ከሩታ ጋራ በጣም ብዙ ነገሮችን አውርታችሁ አልፈታችሁም። ዛሬ ላይ ምን ተፈጥሮ ነው ከሩታ ጋራ እንደዚህ በጣም የምታወራ ወይም ደግሞ ሩታ አንተን ስትቀርብ ከልብ ከሷ ጋራ መሆን የምትፈልግበት መንገድ የምታሳየው እያንዳንዱ ነገሮች እጅግ በጣም ግራ ስለሚያጋቡ ካሁኑ ወደ ሄርሜላ ተመለስና ነገሮችን አስተካከል ብሎ እንግዲህ አቤል ደግሞ በሌላ በኩል እየመከረው ይገኛል ማለት ነው አብርሃም እንግዲህ ሁለት ልብ ሆኗል። እጅግ በጣም ከባዱ ነገር የምነግራችሁ ሄርሜላና ሩታ ሊስማሙ ይችላሉ የሚባል ነገር ደግሞ ተከስቷል። ለምን ካላችሁ እንግዲህ በጣም ሲጣሉ ነበረ እስከ ዛሬ ድረስ እጅግ በጣም ብዙ ነገሮችን ሲነጋገሩ ነበረ። አሁን ላይ እንግዲህ ንግግሮቹ በጣም ቀለል ብለዋል። ቀለል ማለት ብቻ ሳይሆን እንግዲህ ያው እንደ መፎካከር ወይም ደግሞ እንደ እልህ ውስጥ ገብቷል። ይሄ እልህ እንግዲህ ያው አብርሃም ነገሮችን ሁለቱንም በተለይ አብርሃም ሩታንም ሄርሜላንም ስለማይፈልግ በዚህ ሰዓት ነገሮቹን ቀለል ያደርጋል ብዬ ነው የማስበው። በተለይ እንግዲህ ሩታ ምንም ነገር ልታደርግ ትችላለች፣ አብርሃምን ልትጎዳ ትችላለች ብሎ በጣም ብዙ ሰውም እንግዲህ ሀሳቡን እየሰጠ ነው። ምክንያቱም እንግዲህ አብርሃም ያደረጋቸው ነገሮች እጅግ በጣም ግራ የሚያጋቡና እጅግ በጣም የሚያስጠሉ ነገሮች ነበሩ። እጅግ በጣም ደግሞ ሩታን እንደጎዳትም ያንን ነገር እንግዲህ በተደጋጋሚ ሩታም በአብርሃም ምክንያት እንደተጎዳች በጣም ስትናገር ነበረ። ስለዚህ እንግዲህ ሩታ አብርሃምን ልትበቀለው ነው የመጣችው በእርግጠኝነት መናገር ይቻላል ተብሎ እንግዲህ አብዛኛው ተመልካች ይህንን ሀሳብ እያጋራ ይገኛል። ስለዚህ እንግዲህ ሩታ ይህንን ነገር አድርጋ ወይም ደግሞ ለማድረግ አስባ ከመጣች ነገሮች ሊከብዱ ይችላሉ። በተለይ እንግዲህ ከሄርሜላም ጋራ ኢቭን መስማማት ትችላለች። አብርሃምን ለመጉዳት የማታደርገው ነገር የለም ተብሎ እንግዲህ በስፋት ሲወራ ነበረ። እውነቱን ለመናገር ሩታ እንደዚህ አይነት ሴት
እንዳልሆነች ሁላችንም እናውቃለን። እስከዛሬ ድረስ እንግዲህ አብርሃም መጉዳት ብትፈልግ በደንብ አድርጋ ትችላለች። ምክንያቱም እንግዲህ ያው እንደምታውቁት አብርሃምን ልቡንም ሁሉ ነገሩንም ስለምታውቅ እያንዳንዱ የምታደርጋቸው ነገሮች በተለይ ሩታ የምታስበው እያንዳንዱ ነገር በደንብ አድርጋ አስባበት ወይም ደግሞ አቀዳበት ካደረገችው አብርሃምን በአንድ ቀን ልጥለው ትችላለች ብዬ ነው የማስበው። ስለዚህ እንግዲህ አብርሃም ግራ ተጋብቶ አሁን ላይ ያለበት ሁኔታ በጣም ጭንቀት ውስጥ እንዳለ ሰምቻለሁ። በተለይ እንግዲህ በዛሬ ዕለት እጅግ በጣም ጭንቀትና ከዚህ በፊትም እሱ ላይ ተፈጥሮ የነበረው ራስን መሳትም ደረጃ ድረስ ደርሶ እንደተመለሰና ከዛ በኋላም እንግዲህ እነ አቤልም እነ ብሩክም ተሰብስቦ ነገሮች እንዲቀልለት እንግዲህ በጣም የቻሉትን ነገሮችን እየሞከሩ እንደሆነ ሰምቻለሁ። በሌላ በኩል እንግዲህ አዳዲስ ነገሮችም እየተሰሙ ነው። አብርሃም በተለይ ከቡታጅራ ወደ አዲስ አበባ መጥተዋል ተብሎም እየተወራ ነው። እሱ ብቻ አይደለም፣ በጣም የሚገርማችሁ አንድ ነገር ደግሞ ተናግራ ነበረ ሄርሜላ። ያም የተናገረችው እንግዲህ በስሜታዊነት ነው። ያው ሁላችንም እናውቃለን። በትላንትናው ዕለት እንግዲህ እንደሰማችሁ ከሆነ አብርሃምን ወደ ውጭ ሀገር እወስደዋለሁ፣ ያንን ደግሞ 100% እርግጠኛ ሆኜ መናገር እፈልጋለሁ፣ ቃል ለምድር ለሰማይ እንግዲህ ከዛሬ በኋላ አብርሃምን በጭራሽ ብትመኝ ራሱ አታገኝም ብላ ለሩታ ስታስጠነቅቃት ነበረ። ይሄ ማለት እንግዲህ ያሰበችውን ነገር ማሳካት እንደምትጀምር ከወዲሁ እንግዲህ ፍንጭ እየሰጠች ትገኛለች ማለት ነው። አብርሃም እንግዲህ በዚህ ጉዳይ ላይ ምንም አላለም፣ ምንም ነገር መናገር አልፈለገም። እያንዳንዱ ነገሮችን ሲሰማ ነበረ። ምክንያቱም ያው በጣም ግራ መጋባት ነገር ውስጥ ገብቶ ነበረ። ምክንያቱም በዛን ሰዓት እንግዲህ ሩታ ደውላ ጠርታው ከአንተ ጋራ መኖር እፈልጋለሁ ብላ ስትናገር አብርሃም ደንግጦ ፈዞ ነው የቀረ። በጭራሽ አላሰበም። የፍቺ ጥያቄ ላይ በነበረበት ሰዓት ላይ አሁን ላይ ምን ተከስቶ ነው በአንድ ደቂቃ ውስጥ የሩታን ሐሳብ የቀየረው ብሎ እንግዲህ እጅግ በጣም ሲጨነቅ ነበረ። ሩታ እንግዲህ አቅሟን ለማሳየትም ተጠቅማለች ብሎ ነው አብዛኛው ሰው ሐሳቡን የሰጠ። እውነቱን ለመናገር ሩታ አቅሟን ለማሳየት ያክል ነው እንጂ ለአብርሃም የሆነ ስሜት ኖሯት ወይም ደግሞ ለመታረቅ ፈልጋ ምናምን ሳይሆን በጭራሽ እንግዲህ ሩታ ያሰበችው ከዛም በላይ ነው። ስሜቷን በደንብ መቀያየር እንደምችል ማሳየት ትፈልጋለች። እሱ ብቻ አይደለም፣ ሄርሜላን እርር ማድረግ ስለምትፈልግ ይህንን አጋጣሚ ተጠቅማ እንግዲህ በሄርሜላ ጭንቅላት ላይ ወይም ደግሞ በአብርሃም ጭንቅላት ላይም በደንብ አድርጋ እየተጫወተች እንደሆነ ነው የሚሰማን። በተለይ በዚህ ሰዓት የምታደርጋቸው ነገሮች እያንዳንዱ ሩታ በደንብ አስባበት የምትፈልገውን ነገር ማግኘት ስለምትፈልግ ያንን ነገሮችን በደንብ አድርጋ ለህዝቡም በተለይ ለኦዲየንሱ በደንብ ማሳየት ጀምራለች ማለት ነው። እንግዲህ በጣም መፈራላቸው በተለይ እነ አቤልና ብሩክ ነው። ምክንያቱም በዚህ ጉዳይ ላይ በጣም ብዙ ዋጋ ከፍለዋል። ሄርሜላና አብርሃም አብረው እንዲሆኑ እጅግ በጣም ብዙ ረብጣ ገንዘቦችን ሲቀበሉ ነበረ። ከውጭም ሲላክላቸው ነበረ። ሄርሜላም እየከፈለች ነበረ። በዚህ ሰዓት እንግዲህ ለነሱ ዱብዳ ነው የሆነው። በአንድ ቀን ተነስታ በተለይ ሩታ አብርሃም ጋራ መኖር እፈልጋለሁ፣ ከአሁን በኋላ ከማንም ጋራ እንዲገናኝም አልፈልግም፣ እኔ አድርግ ያልኩትን ብቻ ያደርጋል፣ በዚህ ደግሞ እርግጠኛ ሆኜ ነው መነግራችሁ፣ ከአሁን በኋላ ሩታና ወይም ደግሞ አብርሃም በአንድ ላይ ነው የሚታዩ ብላ እንግዲህ በደንብ ስትናገር በኮንፊደንስ አቤል ፈዞ ነው የቀረ። በጭራሽ ያልጠበቀው ነገር ገጥሞታል ማለት ነው። በሌላ በኩል እንግዲህ በትላንትናው ዕለት ብሩክም ታስሮ እንደተፈታ ለአንድ ቀንም ቢሆን ያው እንግዲህ ማረሚያ ቤት ውስጥ አድሮ እንደወጣ ሰምተናል። ለሱም እንግዲህ ቪዲዮም ሰርተን ነበረ ቀደም ብለን። እሱ ብቻ አይደለም እንግዲህ ያው ሄርሜላም ለጥያቄ ተፈልጋ ወደ ፖሊስ ጣቢያ ሄዳ እንደነበረና እዛም እንግዲህ ለተወሰነ ሰዓታቶችን እንደነበረችም ሰምቻለሁ። በተለይ በትላንትናው ዕለትም እኛም የራሳችን ሀሳብ ስንሰጥበት የነበረው ሄርሜላ ወደ ፖሊስ ጣቢያ እንደገባችና በጣም ብዙ ነገሮች እየተከሰቱ እንደሆነ ያንን ሀሳባችን በትላንትናው ዕለት እንግዲህ ገልጸን ነበረ። በዛሬ ዕለትም እንግዲህ ያው አዳዲስ ነገሮች አሉ። እጅግ በጣም የሚገርሙ ነገሮችን
ጠብቁ። በጣም ማታስቡ ነገሮችን ትሰማላችሁ። ሰሞኑ በተለይ ቪዲዮዎች እጅግ በጣም የምትገረሙበትና በጣም ብዙ ትምህርት የምትማሩበት ይሆናል ብዬ አስባለሁ። እስከዛ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።